ሲሄድ ራሱ ይርኩኝ በሐዋሳ በኩል ነበር እና መኪና ራሱ ተገልብጦ ነበር እና መኪና ሲገለበጥ ሻሸመኔ ለንደርስ አካባቢ ነውና እዛ ላይ ተገልብጦ በዚህ በኩል አንድ ሰው አጠገቤ ላይ ካለው አንድ ሰው ሞቶ ነበር። እኔ ኩላሊቴን በጣም መታመም ጀመርኩ። በጣም ያመኝ ነበር። ክላስ አቴንድ አላረግም። ባፌ ደም ይመጣ ነበር፣ በአፍንጫዬ ደም ይመጣ ነበር፣ በሽንት ቱቦዬ ደም ይመጣ ነበር። እግሬ ያብጣል፣ ሰውነቴ ያብጣል፣ ወገቤ መቆም አልችል፣ መቀመጥ አልችል እና ተማሪ ሆነ ማንበብ አለብህ። ግቢ ነኝ። ቤተሰቦቼ 4 ቀን ሙሉ ውጪ ናቸው። እኔ እየተማርኩ ነው። እንዴት ትማራለህ ስታስብ? እነሱ ውጪ 4 ቀን ሙሉ ውጪ ናቸው። ዝናብ ነበረ ምናምን እና እኔ እዚህ ያመኛል። ደግሞ ለቤተሰብ ሁሉ ነገር አስነግር እና እየታመምኩ ነው ባልክ ቁጥር እንኳን አይደለም እንኳን ኩላሊት ይቅርና ትንሽ ህመም እንኳን ስትታመም ቤተሰብ ይደነግጣል። ኢንፌክሽን፣ ጠጠር፣ እንደገና ደግሞ ኩላሊቴ ላይ ደግሞ ውሃ ቋጥሮ እና መታከም አለባችሁ በአምቡላንስ እስከ አዲስ አበባ ምናምን ይዟችሁ ይመጣል ተባለ። አራታችሁንም? አዎ፣ ህክምና ስፖንሰር አይነት ነገር ተደርጎልን ማለት ነው። ትምህርት ቤቱ እስከዚህ ማምጣት ይችላል። እዛ ሄጄ ተኝቼ ማን ነው የሚያሳክመኝ? ቤተሰቦቼ ወጥተው መንገድ ላይ ለምነው እኔን ሊያሳክሙኝ ነው የሚለው ነገር ነው አይምሮዬ ላይ ነበር። እዛ ላይ ቤተሰቦቼ ራሱ የጠነከሩ አልነበሩም ኢኮኖሚ ላይ። ምን ብዬ ነው የምላቸው ቤተሰቦቼ? እና በጣም ነበር ስጨነቅ የነበረው። በቃ አይ መሄድ የለብኝም ብዬ ስላሰብኩ ኧረ እኔ በፕሌን ነው የምሄደው። ለምን ነው ያም ማገለግለው እግዚአብሔር አላሳፈረኝም። አሁን ካልካቸው አሁን ከአራቱ 2ቱ ሞተዋል። አንደኛው ዊዝድሮ ሞልቶ የሐዋሳ ልጅ ነው። ዊዝድሮ ሞልቶ መጥቷል። በዚሁ ምን የሞቱት? ያው ህክምና አብረን የጀመርን ልጆች ነን እና ሰው እንጠያየቃለን፣ እንደዋወለኝ ነበርና እና ሞተዋል። አሁን 2ቱ ሞተዋል። አንደኛው ዊዝድሮ ሞልቶ ድጋሚ መጥቶ ተመርቋል። 2ቱ ሲሞቱ ምናልባት ቀጣዩ እኔ ነኝ ብለህ አልፈራህም? ሞት ወደ እኔ ይመጣል ብለህ አልፈራህም? ሞትን ብዙ ጊዜ ተለማምጄው ስለነበረ እንትን ብዬ አላውቅም። ለሞት ፈርቼ አላውቅም። እንዴት ነው አስተዳደገሪ የሆነ ያለ ከሞት ጋር የሆነ በቃ እንዴት ቢልም ብዙ ሞት በህይወቴ ያልፋል በልጅነቴ ማለት ነው። ኢቨን እንኳን ግቢ ሲሄዱ እኮ መኪና ነው የተገለበጠው እና አጠገቤ ላይ ያለው ሰው ሞቶ ግቢ ሄጃለሁ። ከዛ በፊትም አሁን ይሄ እንኳን የሚቆይ እያለ ይሻለኛል እያልኩት ተስፋ የማደርገው ህመም ገባ አደጋ ደርሶብኛል። ወደ ታሪክ እንግባና እስቲ ንገረን በህይወት ያጋጠሙ ችግሮችን፣ ያየባቸውን፣ ያለፍክባቸውን ውጣ ውረዶች እስቲ እንጫወት እስቲ። እሺ፣ በመጀመሪያ አንዴ አክብረኛው እዚህ ስለጋበዝከኝ በጣም አድርጌ ነው የማመሰግነው። ያው የሰው ልጅ ያው እንግዲህ በምድር ላይ ሲኖር ያው ፈተና አለበት። ያው ፈጣሪ ደግሞ ፈተናን አሸንፎ ያለው እንዳለ ያው እግዚአብሔርን የያዘ ሰው ደግሞ ወድቆ አይወድቅም እና ደግሞ እግዚአብሔር ስለያዘኝ ያው ምሕረቱ በስቶልኝ ነው እዚህ የቆየሁት። ግቢ ከመግባቴም በፊት ብዙ ቻሌንጆችን ነበር በልጅነቴ ያለፍኩት። ያው ግቢ ሲሄድ ራሱ ይርኩኝ በሐዋሳ በኩል ነበር እና መኪና ራሱ ተገልብጦ ነበር እና መኪና ሲገለበጥ ሻሸመኔ ለንደርስ አካባቢ ነውና እዛ ላይ ተገልብጦ በዚህ በኩል አንድ ሰው አጠገቤ ላይ ካለው አንድ ሰው ሞቶ ነበር። ያው እኔ ምንም አልሆንኩም። ትንሽ ያው ጭረት ነገር ገጠመኝ። ሐዋሳ ትንሽ ቆየሁ እህቴ ጋር። በዛው ደግሞ ያው ወደ ግቢ አርባ ምንጭ ሄድኩኝና ያው ግቢ ከገባሁ በኋላ ደግሞ ያው ገና ፈርስት ሴሚስተር እንደጀመረን ያው ኩላሊቴን በጣም መታመም ጀመርኩ። በጣም ያመኝ ነበር። ክላስ አቴንድ አላረግም። ባፌ ደም ይመጣ ነበር፣ በአፍንጫዬ ደም ይመጣ ነበር፣ በሽንት ቱቦዬ ደም ይመጣ ነበር። እግሬ ያብጣል፣ ሰውነቴ ያብጣል፣ ወገቤ መቆም አልችል፣ መቀመጥ አልችል እና ተማሪ ሆነ ማንበብ አለብህ፣ ማጥናት አለብህ
እንደ ህግ ተማሪ ደግሞ ታውቃለህ፣ ያው ብዙ ሰዓት ማንበብ አለብን፣ መዘጋጀት አለብን። ሁሌም አክቲቭ የሚያደርግ ዲፓርትመንት ስለሆነ ክላስ ሁላ ተቀይሮ ነበር። እንደውም ማስታወሰ ከሆነ ክላስ 3ኛ ዓመት ላይ ስንደርስ ደረጃውን መውጣት ከበደኝ። ትምህርት ቤቱ ምን አደረገልኝ? ዲፓርትመንቱን አውርቶ ከነበርንበት ወደ ግራውንድ እንዲቀየር ተደረገ እና ያንን ግራውንድ መውጣት ከብዶኝ ካለንበት ዶርም ደግሞ ዲዛብሊቲዎች ብቻ የሚኖሩበት ዶርም አለ እና እዛ ከዲዛብሊቲዎች ጋር አብሬ እንድኖር ተደረገ። እዛም ሙኝ አልቻልኩትም፣ መንቀሳቀስ አልቻልኩትም፣ መራመድ አልቻልኩም። በቃ እንዴት ብዬ ልንገርህ፣ ቀላል የማይባል ህይወት አሳለፍኩኝ። ፌንት ያሰራኝ ነበር። በቃ በጣም ከባድ የሚባል የህይወት ቻሌንጆች ገጥሞኝ ነበር። ኢቨን ኤግዚት ኤግዛም ራሱ ደርሶ ሊነጋ አካባቢ አልቻልኩትም ነበር። በጣም አሞኝ ጓደኞቼ ኤነርጂ ድሪንክ ነበር ጠጥቶ የገቡት። ለእኔ ሲሉ ማንበብ ባለባቸው ሰዓት አላነበቡም። ዶርም ያሉ ልጆች በጣም ይቸገሩ ነበር። ያው ይታለፋል፣ ያው ከእግዚአብሔር ጋር ሁሉም ነገር ይታለፋል እና ያው እግዚአብሔር ረዳኝና በጣም አለፍኩኝ። እስከ መጨረሻው እታመም ነበር። ግን የሚገርመው ኩላሊቴን ብቻ አልነበረም። በዛ መካከል ቤተሰቦቼ በሀዘን ይመታ ነበር፣ ለቅሶ ነበር። ወንድሜ ከሀረማያ ዩኒቨርሲቲ ከፎቅ ላይ ወድቆ ነበር። በዚህ ሕክምና ላይ ያለው እንደገና ደግሞ እሱ ሲወድቅ በቃ በጣም ልብ ይወርዶ ነበር በሳቱ። ግን እግዚአብሔር መልካም ነው። አሁንም እሱ ተሽሎት በርትቶ ክላሱን አሁን እየተማረ ነው። 3ኛ ዓመት ተማሪ ነው። ሀረማያ ዩኒቨርሲቲ ነው የሚማረው። ቤተሰቦቼ በጣም በቃ ሀዘን ነበር። ኢቨን እንደገና ደግሞ ቤታችን ፈርሶ ነበር። በምን ምክንያት ነው የፈረሰው? በፈረሳ ምክንያት ኦኬ። እና ግቢ ነኝ። ቤተሰቦቼ 4 ቀን ሙሉ ውጪ ናቸው። እኔ እየተማርኩ ነው። እንዴት ትማራለህ አሁን ስታስብ? እነሱ ውጪ 4 ቀን ሙሉ ውጪ ናቸው። ዝናብ ነበረ ምናምን እና እኔ እዚህ ያመኛል። ደግሞ ለቤተሰብ ሁሉም ነገር አስነግር እና እየታመምኩ ነው ባልክ ቁጥር እንኳን አይደለም እንኳን ኩላሊትን ይቅርና ትንሽ ህመም እንኳን ስትታመም ቤተሰብ ይደነግጣል። በቃ ድምፅ እንኳን ሲቀየር ምን ሆነ ነው ምናምን በቃ ብለው በጣም ነው የሚጨነቁት። እና ያው ማዘር ትጸልይልኛለች፣ አልደብቃትም። ለሷ የምሆነውን እያንዳንዱን ነገር ለሷ እነግራታለሁ። እንደዚህ ሆኛለሁ ጸልይልኝ እላታለሁ። ያው ጸሎት የማይደርስበት ቦታ ስለሌለ ያው በጸሎትም እግዚአብሔር እንግዲህ ምሕረቱን አብቶልኝ ዛሬ እንግዲህ ያው ወጥቼ ለዚህ ያለው እንግዲህ እግዚአብሔር ይመስገን። ይህ ህመም የጀመረ ስንት ዓመት ጀምሮ ነበረ የዚህ ህመም ተጠቂ የሆንከው? እና እንዴት ነበረ ሂደቱን ብትነግረን ሰፋ አድርገህ። ግቢ እስክገባ ድረስ እኔ እንደዚህ አይነት ህመም ታምሜ አላውቅም። ከዚህ በፊት በልጅነትም ኤሌመንተሪ ላይም ፕሪፓራቶሪ ላይ አልነበረም? የለም። ስፖርት እሰራለሁ፣ ስፖርተኛ ነኝ፣ አሰልጣኝም ነበርኩ፣ አሰለጥናለሁ። የምን ስፖርት? ቴኳንዶ እሰራለሁ። ውሹ ኩንግ ፉ ላይም ደግሞ አሰለጥን ነበር። ስፖርትም እወዳደር ስለነበረ አሁን እንደዚህ በሽታዎች ምናምን አልነበሩም። ኦኬ። እና ግቢ ሲሄድ ነው ግቢ ሄጄ እንደ ድንገት ዝም ብሎ ወገቤን በጣም ይደክመኛል። ያው ፍሬሽ ስትሆን ቴንሽን አለ፣ ይከብዳል። አርባ ምንጭ ዩኒቨርሲቲ ደግሞ ፈርስት ጄኔሬሽን ዩኒቨርሲቲ ስለነበረ ይከብዳል ተብሎ ነው ሲጀመር የሚከብድ ዩኒቨርሲቲ ነው። እንዳየነው ቀላል የሚባል ነገር አለ። በቃ ፈርስት ጄኔሬሽን እንደሆኑ መጠን ጫን ያደርጋል ሁሉንም ነገር። እና ከጓደኛዬ ጋር አብረን እናነብ ነበር ሮፊ እና እንደዚህ እያመመኝ ነው ሮፊ ምንድነው አላወቅኩትም ምናምን፣ ኧረ ቼክ እንደረግ ምናምን አለ። ሄደን ከአንድ ሳምንት በኋላ ተመልሳችሁ እሱን ጠርቶት በደንብ ውሃ ይጠጣ እና እንትኑ አልፏል አለኝ። ሴንቲሜትሩ መሰለኝ አልፏል። ከዚህ በኋላ ሰርጀሪ ነው መሆን የሚችለው። አሁን ውሃ በደንብ ይጠጣ፣ በቀጣይ ሳምንት ስትመጡ ቼክ በደንብ እናደርግለታለን ምናምን ብሎ
ሪፈራል አርባ ምንጭ እዛ ሆስፒታል ቼክ አድርጎን ተመለሰ። ከዛን ያው እኔም ተወኝ በሰዓቱ እና ምንም አላሰብኩትም። ያው ያመኛል ምናምን ብዬ አላሰብኩትም ነበር። ውሃ ከጠጣበት በኋላ ይተው ነበረ? ውሃ በቃ በደንብ ነበር የምጠጣው። ከዛ በኋላ ኢቨን ግቢ ውስጥ ራሱ ስፖርት ነበር። ስፖርት ቴኳንዶ የሚያሰራ ስለነበረ ሰርተፍኬቴን ወስጄ አሳይቼ አብረን እንሰራ ነበር ስፖርት። ፈርቼ ስለነበረ ማለት ነው። ምክንያቱም እኔን ሳይሆን አውጥቶ ያናገረው ጓደኛዬን ነው። ጓደኛዬን አውጥቶ ሮፊን እንደዚህ 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 ብሎ አስረድቶት ነግሮታል። ማለት አልፏል፣ መጠኑ አልፏል፣ የጠጠሩ መጠን ስላለፈ እስከዛ ውሃ ይጠጣ ብሎ ነው እንትን ያለና እና ኢንፌክሽን ጠጠርም ብቻ ሳይሆን ኢንፌክሽንም ነው ብሎ መድኃኒት ነበረ እሱን አዘዘልን። ከዛም ከሁለት ከሶስት ወር በኋላ ተመልሰን ስንመጣ ውጪ በግል ነው መታየት ያለብህ ምናምን ብሎ ነገረኝ። በሰዓቱ ተማሪ ነህ ምናምን ቀለል ታደርጋለህ በእርግጥ እናም ውጪ ላይ ምናምን ገንዘቡንም ታስባለህ እንደዚህ ምናምን ብላቸው እነሱ በቃ ሌላ ጭንቀት ይፈጥርባቸዋል ብዬ ስላሰብ ምንም ነገር ለቤተሰብ በቃ እንደዚህ እያመመኝ ነው ምናምን ተብሏል ብዬ ነገርኩ። ሲስተርም ያው ጤና ዘርፍ ላይ ስለሆነ የምትሰራው እሷን ነገርኳት። አንዳንድ መድኃኒቶችን ነገረችኝ። ውሃ ጠጣ፣ ስፖርት ስራ፣ ምን ሆነ ነው ምናምን አለችኝ። በቃ ያው እሷ እየደወለች ቼክ ታደርገኛለች። ከዛ ሳይታሰብ በቃ እያለ ከዛ ተረከዜ ላይ አበጠ የሆነ ጊዜ። ከዛን ወገቤን አያስነካኝም። ቼክ ስደረግ ጀርባዬን ሲነኩት በጣም ያመኛል። ከዛን የግል ላይ ቼክ መደረግ አለበት ተባለ። እንዳጋጣሚ ወደ ሐዋሳ ሲሄድ ታየሁት። ከዛም በጣም አካብዶ ምናምን ነገሩ። ከዛ በሰዓቱ እኔ ለመታከም ገንዘብ የለኝም። እንዲህ አድርግልኝ ብዬ እንኳን አሳክመኝ ብዬ የምናገረው ሰውም ስላልነበረ በቃ ፈጣሪ ከገደለኝም ይግዳል ብዬ ነበር። ከዛን ከብሬክ ወደ አርባ ምንጭ ስንመለስ ያው ክትትል ምናምን የምናረግ ልጆች አለን አብረን ነበርን። የሆነ ጊዜ ስንት ናችሁ አብራችሁ ክትትል የምታደርጉት? እዛው አርባ ምንጭ ግቢ ተማሪዎች ነን አራታችን። ኦኬ ተማሪዎች። እንደውም እኔ ኢንፌክሽን ጠጠር እንደገና ደግሞ ኩላሊቴ ላይ ደግሞ ውሃ ቋጥሮ እና መታከም አለባችሁ በአምቡላንስ እስከ አዲስ አበባ ምናምን ይዟችሁ ይመጣል ተባለ። አራታችሁንም? ሕክምና ስፖንሰር አይነት ነገር ተደርጎልን ማለት ነው። ትምህርት ቤቱ እስከዚህ ማምጣት ይችላል። ምክንያቱም በዛ ማለት በጣም በቃ ይከታተሏል። ደግሞ ክሊኒክ ሄደ ከክሊኒክ ደግሞ ሪፈር ይጻፋል። ተማሪ ስለሆንን እዛ ሄደን መክፈል አንችልም። ከኮስት ሼሪንግ ነው የሚቀነሰው። ስለዚህ ደብዳቤ ጻፈ ሆስፒታሉ። ሲጽፍ ክሊኒኩ ሪፖርት አደረገ መሰለኝ። ከዛም በቃ እኔ ደግሞ በሰዓቱ ገንዘብም ስላልነበረኝ እዚህ በጣም ራሱ ደህና አድርጎ ትራንስፖርቱ ብቻ ነበረ ነፃ ትራንስፖርት ይሸፍንላል። እስከ ጥቁር አንበሳ ይዞ ይመጣል አምቡላንስ ማለት ነው። እኔ እዚህ ቤተሰብ ሳፖርት የሚያደርገኝ ስላልነበረ ኢቭን በትክክል እንኳን ቼክ የሚያደርገኝ ቤተሰብ የለም። እንደዚህ አድርጉ ሲባል መድኃኒቱን ሄዶ የሚገዛልኝ ቤተሰብ ስለሌለ በሰዓቱ ምክንያት ያቀረብኩት እኔ በፕሌን ነው የሚሄደው ነው ያልኳቸው። በፕሌን ነው የሚሄደው ሰው እንትን አለለም አልኳቸው። ለምን ነበር እንደዛ ያልካቸው አንተ? እዚህ ያለውን ነገር አውቃለሁ። እነሱ ቢመጡ ቤተሰቦቻቸው አቅም ስላላቸው ሳፖርት ያደርጋቸዋል። ገባክ? መድኃኒትን ቢባል ኢቭን ስቴጁ እንኳን ከፍተኛ ነው ቢባል በሰዓቱ የነበረኝ ስጋት አሁን አዲስ አበባ ሄዳችሁ ታከሙ ተብለን ከዛን ወደ ውጭ ሀገር ምናምን ቢባል ምን ልሆን ነው? እዛ ሄጄ ተኝቼ ማን ነው የሚያሳክመኝ? ቤተሰቦቼ ወጥተው መንገድ ላይ ለምነው እኔን ሊያሳክሙኝ ነው የሚለው ነገር ነው አይምሮዬ ላይ ነበር። እዛ ላይ ቤተሰቦቼ ራሱ የጠነከሩ አልነበሩም ኢኮኖሚ ላይ። ምን ብዬ ነው የምላቸው ቤተሰቦቼ? እና በጣም ነበር ስጨነቅ የነበረው። በቃ አይ መሄድ የለብኝም ብዬ ስላሰብኩ ኧረ እኔ በፕሌን ነው የምሄደው፣ ለምን ደግሞ በአምቡላንስ እየተንገጫገጭኩ የምሄደው አልኳቸው። ለራሴ ኩላሊቴን እየታመምኩ ማለት ጀመር እና እያለ እየቀጠለ ሲሄድ ሕክምናውንም በደንብ ማግኘት እየቻልኩ ስላልሆነ ህመሙ እየበረታብኝ የሆነ ታይም ላይ በቃ ምግብ መምረጥ ጀመርኩ።
ይሄን ምግብ አትብላ፣ ይሄን ምግብ ብላ። የሚከለከል ምግብ አለ? አዎ። ኦኬ እና ምግብ እንደዚህ አትብላ፣ በቃ ምግብ ትከለከላለህ። እንደዚህ ኦኬ። እንደዚህ አትብላ፣ እንደዚህ እንደዚህ አትብላ። ይሄ ፖታሺየም ነው፣ ይሄ ካልሲየም ነው እየተባልክ በቃ ለጤንነት አሁን ላይ ሊያሽል የሚችሉ አይነት ምግቦችን ነው እንጂ መብላት የምትችለው ህመሙን የሚጨምርብህን ነገሮች አትበላ። ከዛን ስፔሻል አለ ካፌ እና እዛ ገባሁ። እዛ ስገባ ደግሞ ቅባት በዛ ኦኬ ስፔሻል ስለሆነ ማለት ነው። እና መድኃኒትም ስለምውጥ ቁርስ ሚስ ምናምን አታረግም ስፔሻል። በቃ እንደዛ እያልኩ በቃ ክላስ ይሄዳለው፣ እወድቃለው፣ እወጣለው፣ እቀራለው። ማስፈቀድና ማስፈቀድ ነበረ በቃ ሁሉ ነገር። እየተማርክ ነው የምትወርቀው? አዎ እየተማርኩ በቃ ይጥለኛል ወይ ሳልደርስ ወድቃለሁ፣ ወይ ደግሞ ኢቭን ልጆች ናቸው ይዘውኝ ክላስ ከምቀር የህግ ትምህርት ታውቃለህ፣ ግዴታ መከታተል አለብን። እያንዳንዱን ነገር ሪካርድ እያደረግን እየሰማን ምናምን ካልሆነ ራሱ ቻሌንጅ ያደርጋልና ስለዚህ እንዴት ላድርግ? አክቲቭሊ ፓርቲሲፔት ማድረግ አለብህ፣ መከታተል አለብህ። ምንም ክላስ እየሄድኩ አይደለም። ስለዚህ ሄዳችን በጣም ጥሩ ሰው ነበር። ገርሴንድ ነውና ያለውን ነገር ነገርኩኝ ለሱ እንደዚህ እንደዚህ ምናምን ብዬና አረ ለመምህራን ነግራቸዋለሁ ብሎ አብዛኛው መምህራን ያውቃሉ በቃ በኩላሊት ታማሚ መሆኑ። ስለዚህ በቃ ፈተና ሲደርስ አንዳንዴ ሄዳለሁ፣ ግን ብዙ ጊዜ ነው ክላስ የምቀረው። እና እንደዚህ ስራመድ ምን ስል ሰዎች ደህና ምናምን ይመስላቸዋል። ቸርችም ሄዳለሁ፣ አልቀርም፣ አገለግላለሁ። ላይብረሪ ቀን ካልሄድኩ ደግሞ ማታ ላይብረሪ ሄዳለሁ። እየተራመድኩ ነው ማነበው። ሰዎች ላይብረሪ ቁጭ ብለው ነው የሚያነቡት። እኔ ግቢ ውስጥ ወክ እያደረኩ ሊሆን ይችላል የማነበው። ዶርም ውስጥ እግሬን ሰቅዬ ነው የምተኘው። አልቀመጥ፣ አያስተኛኝ፣ አያስቀምጥኝ። ጀርባዬን ያቃጥለኛል፣ ኩላሊቴን ያቃጥለኛል፣ እግሬ ያብጣል። በቃ እንዴት ብዬ ነገር ማንበብ እያለባቸው እኔ ግቢ ይዘውኝ ይዞራሉ ጓደኞቼ። ላይብረሪም ገብቼ ማንበብ አልቻልኩትም፣ ዶርምም ገብቼ መተኛት አልቻልኩትም። ወቅሳ ነገር ስቀመጥ ያመኛል፣ ስተኛ ያመኛል። የማይመች ሁኔታ ነበር። በቃ እንዴት ብዬ ነገር አሁን ላይ ቀለል አድርጌ ነው እየነገርኩ ያለሁት። እና ጫማ ትመርጣለህ፣ ልብስ ትመርጣለህ። በቃ እንደፈለግክ አልለብስም። ሁሌ ክፍት ጫማ ነው የምታደርገው። እሱም ራሱ የማይመቸኝ ታይም አለ። ሳወልቅ ባዶ እግሬ ነው አይመቸኝም። እንደገና ደግሞ ክፍቱም ጫማ አይመቸኝም፣ ያብጣልክ። እና ሽፍን ጫማ ተሽሎኝ ትንሽ ካደረግ ወዲያ ያብጣልክ፣ ያብጣል ሰውነቴ። እና ሕክምናው እንዴት ነበረ? ወደ ጥቁር አንበሳ ተመላልሰህ ነበር? ሕክምናውን ጥቁር አንበሳ አይደለም፣ ያኔት ሆስፒታል ሐዋሳ። እሺ። እዛም ኩላሊት ሕክምና እንደሚሰጡ ያው በእህቴ ባል ወንድም ጓደኛ በሱ ነው የሰማሁትና በቃ እንደ ቀልድ ነው የጀመርኩት። ላይክ የሆነ እንደሚሻል አሁን ለምሳሌ ራስ ምታት አለ ወይ ወባ እንደዛ ይሆናል እንጂ እስከ መጨረሻው እንደዚህ ሰቃያለሁ ብዬም አልነበረም የጀመርኩት። ግን ደግሞ ለዛ ለሕክምና የሚሆነው ሰዎች እግዚአብሔር አዘጋጀልኝ። ስፖንሰር ያደረገኝ ሰው ነበረ የመጀመሪያውን ሕክምና እንዴት ነው ምናምን ብሎኝ ቸርች ላይ እና ስፖንሰር አደረገኝ። በዛ ሕክምናውን ቀጠልኩ። ለምን ያህል ጊዜ ታከምከው እዛ? እስቲል ሕክምና ላይ ነው። ኦኬ። ግን ምንድነው ይቆማል፣ ይሄዳል። ምንድን ነው የምትታከመው? አሁን ላይ እኔ በቃ ተፈውሻለሁ ማለት እችላለሁ፣ ድኛለሁ ማለት እችላለሁ። መድኃኒትም አቆሚያለሁ። እና አሁን ላይ እንትን ያደርግብኛል፣ ኢንፌክሽን ያደርግብኛል በጣም እና እግሬ ያብጣል። ስቀመጥ ምናምን በጣም ያመኛል። እና ያው ሙሉ በሙሉ ሕክምናውን ለማድረግም ደግሞ ገንዘብ ያስፈልጋል። አሁን አንተ ሙሉ ሕክምና ያስፈልግሃል? ሙሉ ለሙሉ ሕክምና ያስፈልገኛል። ምክንያቱም በወር አንዴ ኢንፌክሽን ያደርግብኛል። ኦኬ። በወር አንዴ እንኳን በወር አንዴ ስለ በአንድ ወር ውስጥ በቃ ወይ ለ7 ቀን ወይ ለ5 ቀን ምናምን በቃ ታመም እና ኢቨን አሁን ራሱ አሞኝ ነው የመጣሁት። ታምሜ ነበር እና ያው ቤተሰብም
በጸሎት እህ ይደግፋል እንጂ በገንዘብ ሳፖርት የሚያደርገኝ ቤተሰብ የለኝም። እህ እንደዛ ነው። ቅድም ያልከኝ 4 ልጆች ነበራችሁና ያ ከአርባ ምንጭ ወደ አዲስ አበባ ወደ ሐዋሳ እየሄዳችሁ ስትታከሙ የነበረውና እስቲ ምናልባት እነዛ ልጆች ምናልባት በቅርበት ታውቃቸዋለህ ብዬ አስባለሁኝ እና እነሱ ምን ላይ ደረጃ ናቸው ያሉት? አንተ ቅድም ተፈውሻለሁ ብለኝ ነበረ። በምንድን ነው የተፈወስከው? በመድኃኒት ነው ድኛለሁ ያልከው? በምንድን ነው እሱ? እ፣ እኔ እግዚአብሔር ነው የሚፈውሰው ሰውን። ሲጀመር መድኃኒት እኮ የሆነ ነገር ይጠቅማል፣ የሆነ ነገርን ይጎዳል። በቃ ሳይድ ኢፌክት አለው። ከምንም በላይ እኔ በጸሎት አምናለሁ፣ በእግዚአብሔር በሙሉ ኃይል አምናለሁ። ባለኝ በድካምም ሆነ በብርታትም እግዚአብሔርን አገለግለዋለሁ። ያ የማገለግለው እግዚአብሔር አላሳፈረኝም። አሁን ካልካቸው አሁን ከአራቱ ሁለቱ ሞተዋል። አንደኛው ዊዝድሮ ሞልቶ የሐዋሳ ልጅ ነው። ዊዝድሮ ሞልቶ መጥቷል። በዚሁ አዎ። ምን የሞቱት? ያው ሕክምና አብረን የጀመርን ልጆች ነን እና ሰው እንጠያየቃለን፣ እንደዋወል ነበረን እንግዲህ እና ሞተዋል። አሁን ሁለቱ ሞተዋል። አንደኛው ዊዝድሮ ሞልቶ ድጋሚ መጥቶ ተመርቋል። ማለት እኛ 5 ዓመት አይደል የተማርነው፣ ዊዝድሮ ሲሞላ እኩል ተመረቀን ማለት ነው። ኢቭን ፍሬሽ እያለን ራሱ ፈርቶ ራሱ የሄዱ ልጆች ነበሩ። የሸኘነው ጓደኛችን ራሱ ነበረ እንደ ዶርም ማለት ነው እና ሄዶ ወልዲያ ትምህርት ጀመረ። እግዚአብሔር ረዳው። እሱም አሁን ጥሩ ጤንነት ላይ አለ። ምናልባት እዚህ ጋር የያዘና ጆሽ እነዛ ሁለቱ ሲሞቱ ምናልባት ቀጣዩ እኔ ነኝ ብለህ አልፈራህም? ሞት ወደ እኔ ይመጣል ብለህ አልፈራህም? ሞትም ብዙ ጊዜ ተለማምጄው ስለነበረ እንትን ብዬ አላውቅም። ለሞት ፈርቼ አላውቅም። እንዴት ነው አስተዳደገሬ የሆነ ያለ ከሞት ጋር የሆነ በቃ እንዴት ብዬ ልንገርህ፣ ብዙ ሞት በህይወቴ ያልፋል በልጅነቴ ማለት ነው። ኢቨን እንኳን ግቢ ሲሄድ እኮ መኪና ነው የተገለበጠው እና አጠገቤ ላይ ያለው ሰው ሞቶ ግቢ ሄጃለሁ። ከዛ በፊትም አሁን ይሄ እንኳን የሚቆይ እያለ ይሻለኛል እያልኩት ተስፋ የማደርገው ህመም ገባ አደጋ ደርሶብኛል። በልጅነቴ ኦልሬዲ አጥንቴ ሳይጠነክር ምን ሳይል ሞት እስከ ሞት ሽባ እስከ መሆን ድረስ ያደረሰኝ ህመም ስለነበረ የሆነ ለሞት እንትን ብዬ አላውቅም። እውነቱን ስነግርህ በቃ እንዴት ብዬ ልንገርህ፣ ለሞት ፈርቼ አላውቅም። በቃ ብሞት በቃ የሆነ እንደ መገላገል አድርጌ ነው የማስበው። ማለት ሞት እንዳትፈራ ያደረገው ነገር ምንድን ነው ያጋጠመህ? እስቲ ወደ ልጅነት እንመለስና ወደዚህ ወደ ህክምናው ደግሞ እንመጣለን። እስቲ በልጅነት እንዴት ነበረ ጆሽ? በልጅነቴ በተወለድኩት በ4 ወር 8 ቀን ሙሉ ምግብ አልበላውም ነበር። በምን ምክንያት? የተወለድኩት ክፍለ ሀገር ነው። እሺ። እና ክረምት አካባቢ ስለነበረ ቤተሰቦች የሚኖሩበት ወደ ከተማ ለመሄድ ጤና ጣቢያ ብቻ ነው ያለው፣ ሆስፒታል እንዳሁኑ አልነበረ እና ገንዘብም የለም። የገጠር ነገር ታውቃለህ፣ የሆነ ወቅት ይመጣል፣ ከዛን ያ እህሉ ምናምን ሲደርስ ይሸጣል ምናምን ነገር። እንደዛ አይነት የኑሮ ስታንዳርድ ነው እንጂ ያለው እንዳሁኑ ባንክ ላይ ሴቭ ማድረግ ምናምን የሚባል ነገር የለም። እንኳን በሳቱ ሄደው እንኳን እንዳያሳክሙ። ክረምት ነበር፣ መታከም አልቻልኩትም ነበር እና በሳቱ ሰዎችን ስጠይቅ ገንዘብ አልነበረንም ያለች ማዘር እና 8 ቀን ሙሉ ጡት እንኳን አልጠባውም ነበር ስትነግረኝ ማለት ነው። እና በጣም ትኩሳት ብቻ ነበር፣ ማቃሰት ብቻ ነው የነበረኝ። ያንን አለፍኩ። እንደገና ደግሞ ውሃ ውስጥ እና ጎጀብ ሪቨር የሚባል ጂኦግራፊ ላይ እዛ ውሃ እኔ ደግሞ ውጥኛል እየዋኘው በነበረበት ከልጆች ጋር አብረን ያውን ኦልሞስት የ30 ደቂቃ ምናምን ጌሺ የሚባል ሌላ ትንሽ ውሃ አለው። ከዛ ጀምሮ ነው የወሰደኝና ከዛ ውሃ ወጥቻለሁ። እንደገና ደግሞ አድጌ ራሴን ሳቀ ራሱ ሞተር ገጭቶኛል እና ሞተር ገጭቶኝ ጭንቅላቴ በእግሬ በቃ ብዙ ነገሬ ደቆ ነበር። ኢቨን ራሱ መንቀሳቀስ እንትን ነበር፣ ጂፕሰን ነበር ሙሉ ሰውነቴ። በጂፕሰን ነው። ምን ምግብ አልበላም። ፈሳሽ ነገር ይሰጣል፣ ያንን ነገር ትጠቀማለህ።
እንጂ በቃ የሚበላ ነገር አልችልም ነበር። እና ከአደጋው የተነሳ በቃ እንዴት ብዬ ልንገርህ፣ ቤተሰቦቼ ወርቅ ሽጠው ምናምን እስከ ማሳከም ድረስ አልቆ ምናምን ነገር ማለት ነው በጀት። በቃ በዛ ውስጥ ያሳለፍኩትን ህመም፣ አትንቀሳቀስም፣ ሽባ ነኝ፣ ኦልሬዲ ምንም ነገር ማድረግ አልችልም። በቃ እንደዚህ አግድም ብቻ ነው የምተኛት የምችለው። ገላል ነው የምተኛው፣ አትንቀሳቀስም፣ ሰው ነው ይዘው የሚሄደውም በቃ። እና ለወደፊት መንቀሳቀስ ብዙም አይችልም። ኢቨን ጭንቅላቱ ላይ ራሱ በቃ ችግር ምናምን ተቀምጧል ምናምን ብለው ነበር። ያው ዶክተር ብዙ አዋጅ አውጆ ነበር። ያው እኔ ህግ ተምሬ ወጣሁ ጭንቅላቱ ላይ ችግር አለ እያሉ እና ሴጣን ብዙ ነገር ሊያወራ ይችላል። ያው እግዚአብሔር ግን ያንን ሁሉ ነገር ሽሮ ሽባነቴን ሽሮ አሁን ላይም በእግዚአብሔር የማምነው ምናምን የምመካበትም ነገር ትላንትና ብዙ ሞቶችን ስላስመለጠኝ ኢቨን ፋብሪካ እንኳን ስሰራ እዚህ ነው የፋብሪካው መኪና ነው እኮ ይገጭ ፋብሪካ ሰርተ ነበረ? ሰርቻለሁ። እንዴት? ፋብሪካ መኪና እንደዚህ ሁለት እንትን ያለው ምን ነበር የምትሰራው እዛ? ሮሃ ፓክ ሰርቻለሁ። ጀርመን አደባባይ ያለ የሆነ የቻይና የቀለም ልብስ እዛም ሰርቻለሁ። ግን ሮሃ ፓክ የሚባልበት እዚህ ጋር መጣ እና መኪናው ሲዞር አደረገኝ ማለት ነው። እና በቃ እንዴት ብዬ ልንገርህ፣ ከዚህ በላይ ሞት የለም እኮ። ታመ የሚያድንህ የለም። ኢቭን እሱ ብቻ ሳይሆን ያንን ሁሉ አለፌ ከግቢ ስመለስ ሁሌ ለምን ተቀምጬ ነው የምመጣው ረጅም ሰዓት ነው። በቃ የሞት ሽረት ነው በቃ ቤት ውስጥ ያለው በቃ ህመም። እንዴት ብዬ ልንገርህ፣ በቤት ስትሆን ቤተሰብ ነው የምታስጨንቀው። ሙቼ በተገላገልኩ ነው የምትለው። ሞትን አትፈራም። ሙቼ በተገላገልኩት ለምንድን እንደዚህ ሆኜ ለምን እማራለሁ ትላለህና ከዛ አንጻር ነው በልጅነቴ ብዙ ቻሌንጆች ስላጋጠሙኝ ከዛ አንጻር ነው። ኢቨን ራሱ ወደ ግቢ ሊሄድ አካባቢ ጓደኞቼ ጋር ሜክሲኮ ተሸኛኝተን ዌልጎ ፕሮግራም ተደርጎልኝ በላዳ እየመጣን ጀርመን አደባባይ ላይ መኪና ተጋጨ እና ሲኖትራክ ረገጠው መኪናችንን። እንዴት እንደሆነ አላውቅም። ሁሉም ሰው ሞቷል፣ ግን እኔ ያለው የእውነቴን ነው የምልህ አላውቅም፣ ግን እኔ መኖሬን ነው የማስታውሰው። ወጣው ሁሉም ሰው ይጮሃል፣ እኔ ግን ኖርማል ነበር። ጓደኞች ናቸው የሞቱት? አይ አይደለም፣ በቃ ከሜክሲኮ ተለያየን ሁላችንም። ኦኬ። ወደ ቤት እየመጣሁ ሲኖትራኩ እጁን ያነሳል ማለት ሹፌሩ እባክህን ይለው ረግጦታል። ኦልሬዲ ጀርባችንን እያወራን ነበር፣ ጥሩ ጨዋታ ነበር ምናምን እና ሲኖትራኩ ይዞን እንደዚህ አለ አይደለ እያጮኸ እየሄደ ስለነበረ ጀርመን አደባባይ ስለነበረ አደባባዩ ደግሞ መኪና መጣና ገጨው ማለት የኛም መኪና። ከዚህም ሲኖትራክ ላያችን ላይ ወጣ፣ ከዚህም እንደገና ደግሞ መኪና ገጫ። አስብ እና እንዴት እንተርፋለን? እግዚአብሔር ከዛ ውስጥ ካላተረፈ ሰው እንዴት ያወጣል ስታስበው ማለት ነው። በቃ ራሴን ማስታውሰው የሆነ ልብሴ በጣም ቡጭቅጭቅ ብሏል። ኬፕ አድርጌ ነበር፣ የለም ጫማ የለም አንድ እግር። የሆነ በቃ ፖሊሶች ምናምን ጥያቄ ሲጠይቁ ምናምን እኔ ራሴ ፌንት ሰራው። ከዛን ወደ ግቢ ልሄድ ነበር ምናምን በቃ ያለውን ነገር ፖሊሶች ቃለ መጠይቅ አደረጉኝ፣ ጠየቁኝ። ከዛም በቃ ነገርኩኝ የነበረውን ነገር። እስከ ቤት በፖሊስ መኪና ነበር እና በሞት መካከል ሳይሆን በሞት ውስጥ በቃ ፈጣሪ አውጥቶኛል። ማዳን ይችላል፣ ማውጣት ይችላል። በቃ የምትመካበት ነው። እኔ እግዚአብሔርን እመካበታለሁ። ትላንትና ያሻገረኝ እግዚአብሔር በቃ ዛሬም እንደሚያሻግረኝ እንደሚያድነኝ ስለማመን ለዛ ነው እንጂ ሕክምናው እኮ ሳይድ ኢፌክት ነበረው ቅድም ላልከው። ግን ጨጓራዬን ብዙ በሽታ ነው የተረፍኩት እኮ። መድኃኒቱ መቃም ብቻ ነው ስተው በተውኩ ቁጥር መድኃኒቱ ባለቀ ቁጥር ያመኛል። የሆነ ለመድኩት እና መድኃኒቱ ባለቀ ቁጥር ያመኛል። ግን ያው እግዚአብሔርን ማለቴ ራሱ እግዚአብሔር እንግዲህ ለዚህ ያደረሰኝ የነገሩንም ህይወት እሱ እግዚአብሔር ያውቋል። በጣም ይገርማል። እና ጆሽ አንዳንድ ጊዜ እግዚአብሔር
አትሙቺት ያላትን ነፍስ ሰው አንዳንድ ጊዜ እንቅፋት መቶት እንኳን ራሱ ይሞታል። በዛው የሚቀር ስንቱ አለ። አንዳንድ ሰው ደግሞ በቃ ቀኑ ካልደረሰ ለምን ታንክ አይመታም አትሞትም? ጊዜን እግዚአብሔር ፈጣሪ ያችን ጊዜ እስካዘጋጀልህ ድረስ ያንተን ህይወት ማንም ሰው ሊቀማ አይችልም። ምክንያቱም ያን ህይወት ሰው አይደለም የፈጠረ ፈጣሪ ነው የሰጠክ። ያችን ነፍስ ደግሞ የሰጠን ነፍስ ደግሞ የሚወስደው ፈጣሪ ነው። በምንም አይነት አውሎ ንፋስ በምንም አይነት ወጀብ ውስጥ ብታልፍ እግዚአብሔር እንዴት ማሻገር እንዳለበት እግዚአብሔር ያውቃል። ከሰው በላይ ነው። እንግዲህ እንደነገርክም ብዙ ሞቶችን አልፈሃል። አጠገብ ጓደኞች ሲሞቱ አይተሃል። አብረ በአንድ አልጋ ላይ ተኝታችሁ ጓደኞች ካጠገብ ሲሞቱ አይተሃልና ሞትን ለመርኩት እያልከኝ ነበርና እግዚአብሔር በህይወቴ ትልቅ ነገር አደረገልኝ የምትለው ነገር ምንድነው? ለምንድነው እስከዛሬ ቆየሁት ብለህ ራስን ጠይቀህ ታውቃለህ? አዎ ጠይቄ አውቃለሁ። ግን እግዚአብሔር በህይወቴ ትልቅ ነገር አደረገልኝ ብዬ የምመልሰው አሁን ካለውት ነገሮች ጋር አወዳድሬ አይደለም። ስልህ ብዙ ትልቅ ነገሮች አሉ፣ በህይወት የሚያጋጥሙ ነገሮች አሉና ግን የትልቅም ትልቅ ነገር አለው። እግዚአብሔር በህይወቴ ትልቅ ነገር አደረገልኝ ብዬ ምነግርህ ምንድነው? ይህ ትልቁ እግዚአብሔር ሰማይን ይሁን ብሎ በአንድ ቃል ሰማይ ይሁን ሲለው ሰማይ ሆነ፣ ምድር ይሁን ሲል ምድር ሆነ። ውሆችን በፍኙ የሚሰፍር አምላክ እግዚአብሔር ብዬ አርቄ እንዳልጠራው አባቴ የሆነበት መንገድ ለእኔ ከሁሉም በላይ ሲደክመኝ አባቴ፣ ስበረታም አባቴ፣ ትልቁ እግዚአብሔር ትንሽ ሆኖ እኔ ጋር መምጣቱ እና እኔ በሱ ልጅ መባሌ ለሱ ልጅ መሆኔ እና ሌሎቹ ምናምን ትልልቅ የሚባሉ ሳይሆን ትንንሽ ናቸው ለእኔ ማለት ነውና ይሄ እግዚአብሔር ብዬ እንዳልፈራው አለ አይደለ ትልቅ ርቀት አድርጌ እንዳላስበው አጠገቤ ሆነው የልጅነት ስልጣን ስለሰጠኝ አባባ ብዬ እንድጠራው እና እሱ አባት ተብሎ በእኔ ሊጠራ ልጄ ብሎ ሊጠራ ላያፈር እና አባትነቱን ስላልነፈገኝ በጣም እገረማለሁ። ትልቁ በቃ ለኔ እሱ ነው በቃ ብዬ ልመልስልህ የምችለው ትልቅ እሱ ነው። ግን ሌሎች ምናምን ነገር አሁን እንዳልኩ የቀጠሉ ናቸው። የሞቱ ጓደኞች አሉ፣ እኔ ህይወት ይቀጥላል። ስራውን እየሰራው ነው። እንዴት ብዬ ልንገርህ? ብዙ ታምር አድርጎልኛል እግዚአብሔር። ሰው እንዴት እስቲ እናትና አባቱ 5 ዓመት ሲማር አንድም ቀን ብር ሳይልክለት ተምሮ ተመርቆ ይወጣል? በአንተ አስተሳሰብ ይሄ እኮ የእግዚአብሔር እረኝነት ነው የምታየው። እረኝነት ብቻ ሳይሆን መልካም እረኛ ማለት ነፍሱን ስለ በጎቹ የሚያኖር እረኛ ማለት በለመለመ መስክ የሚመራ ይሄ ደረቅ ቦታ ይሄ ጥሩ ነገር ነው ብሎ ፕሮቫይድ የሚያደርግልህ አምላክ እግዚአብሔር ይሄ ነው አባት ያልኩ ለዛ ነው። እና በቃ እነዚህ ሁሉ ነገሮች በቃ የሚከተሉ ናቸው ለኔ። አሁን ጤናዬ አስበው፣ እሰራለሁ፣ ስፖርት እሮጣለሁ፣ እበላለሁ። መርጬ ነው ትላንት ስበላ የነበረው፣ አሁን አድርጌ እበላለሁ። እና የእግር መንገድ እጓዛለሁ፣ እቀመጣለሁ። ትላንት መቀመጥ አልችልም፣ መራመድም አልችልም፣ መተኛትም አልችልም። እንቅልፍ የለኝ፣ ሰው ይተኛል፣ እኔ ፍሎሩን በቃ እየዞርኩ ብሎኮቹን የወንዶች ብሎክን ወክስ አደረግ ነው በቃ ሙሉ እና ብዙ ነገር አድርጎልኛል። ግን ትልቅ ብዬ ልመልስልህ የምችለው የኔ እግዚአብሔር የማይገባኝ ሳለ በቃ መረጠኝ፣ ወደደኝ፣ ወሰነኝ፣ አከበረኝ፣ አጸደቀኝ። ከዛም በቃ አርቄ እንዳላየው በማላችን ያለው ክፍተት ተዘግቶ እና ትልቁ እግዚአብሔር ለኔ ስም ትንሽ ሆኖ መቀራረባችን ነው። በቃ አባ ብዬ የምጠራበትን የልጅነትን ስልጣን ስለሰጠኝ ትልቅ ብዬ በህይወቴ በቃ እግዚአብሔር ይሄን አደረገልኝ ብዬ የምናገር ልጁ ኢየሱስ ክርስቶስ ስለሚያደርግ በሱ በኩል ደግሞ
ከአብ ጋር የምታረቂ። መልካም ጆሺ፣ ምናልባት ከዚህ ጋር በተያያዘ ማለት ነው ወደ ግቢም ወደ ሕክምናም ድጋሚ እንመለሳለን እና እውነት ነው አንዳንዴ በህይወታችን የማይገጥም ፈተና የለም። ፈጣሪም እነዛን ፈተናዎች ወደ እኛም ሲያመጣ ላሳልፎ አይደለም። እኛ ላንችል እንችላለን፣ ችልም አይደለም ዛሬ እዚህ ደረጃ ላይ ደረስከው፣ በትክክል ግን እግዚአብሔር ስለሚችል ነው። ምክንያቱም እሱ ራሱ ድንቅ አምላክ ስለሆነ ድንቅ ከሆነ ህይወት ሞት ከሚመስል ከብዙ ጨለማዎች ያወጣልና ትልቅ ነገር መታገስ ደግሞ ያስፈልጋል። በተለይ ደግሞ በዚህ አይነት ህመም ውስጥ ያሉ ብዙዎች ይወደቁ አሉ። እንዳንተ አሁን ሌላ ሰውን እያሳከመ ያለው ቤተሰቦች በጸሎት ያግዙሃል፣ ሌሎቹም በገንዘብ ያግዙሃል እና ሌሎቹም እንደዚህ በተመሳሳይ ግን የሚያሳክማቸው አጥተው ይሞቱ አሉ። እኛ ሀገርም ሕክምና ብዙም አክሰስም የለም፣ አሁን እየመጣ ነው፣ ደስ ይላል። እና ምናልባት እስቲ በጣም በህይወት በጣም ያዘንክበት ያለቀስክበት ምን ነው ፈጣሪው ለዚህ ነው እንደፈጠርከኝ ያልክበት ክስተት አለ? ያ ክስተት አለ። በጣም በቃ እያመመኝ ተስፋ ትቆርጣለህ እና ክላስም አልገባም እና ለአካል ጉዳተኞች ተብሎ እየተሰራ ራሱን የቻለ ክላስ አለ እና ከነሱ ጋር አብሬ ተቀላቅዬ ወደ መኖር ጀመርኩ። ካፌም አልሄድም፣ የሚያመጣልኝ ሰው ነው፣ ጓደኞቼ ናቸው ይዘውልኝ የሚመጡት። የምበላው የምጠጣው ሰው ነው ሁሉ ነገር የሚያደርግልኝ። ራሴ ምንም ነገር ማድረግ በማልችልበት ሰዓት ቤተሰቦቼ ቤት ፈረሰ ማለት ነው እና 4 ቀን ውጪ ሲሆኑ በጣም በቃ እንደዛ ተሰምቶኝ ማለት እኔ በዚህ ፈተና አለ ምንድን ነው በህይወቴ እየተካሄደ ያለው አልገባኝም። በቃ ማለት ለግቢ ስትኖር በቃ የሆነ ለቤት ለአንተ በጣም ስስ ልብ፣ ለኔ አሁን በጣም ስስ ልቦቼ እነሱ ነበሩ። ምንም እንዳይሆኑ የሆነ የሚሆነው ነገር ሁሉ እነሱ ጋር የሚሆነው ነገር እኔ ጋር እንዲሆን ነው የምፈልገው በቃ። ምክንያቱም እነሱ የሆነ ነገር ከሆኑ እኔ መማር አልችልም፣ ግን እኔ እዚህ የሆነ ነገር ቢሆን እነሱ ማድረግ የሚችሉትን ነገር አድርጉልኝ ብዬ እነግራለሁ። ቀሪውን በቃ ራሴና እግዚአብሔር እንወጣለን። በቃ ያ ነው አስተሳሰብ የነበረው እንጂ ጭራሽ ጎዳና ወጣን አልኩ። በቃ የዛን ቀን እንዳለቀስኩት አለቃቀስ ቀጥታ እያነከስኩኝ ቸርች ነው የሄድኩት። ከጀርባችን ቸርች ነበረ ከግቢው ቃሌ ብቻ እዛ ሄድኩ። በቃ ምንም ጸሎት የለም፣ ምስጋናም የለም፣ ምንም የምለው ነገር የለኝም። በቃ ተደፍቼ ለረጅም ሰዓት ነው ያለቀስኩት። ለረጅም ሰዓት ባለቅስ አረሳውም ሆነ ራሱ በጣም በቃ እንደዛ ቀን በህይወቴ ብዙ ነገር እኮ አሳልፌያለሁ፣ ግን በቃ በጣም የዛኔ የተሰማኝ ስሜት በቃ በህይወቴ በጣም አዝኛለሁ የማስበው በቃ የዛኔ ቤተሰቦቼን በጣም በቃ ከባድ ህመም ነው ያለው። ቤተሰቦቼ ውጪ ላይ መሆናቸው አላቀን ስደውል በአራተኛው ቀን የተሰማኝ የሆነ የሚስተካከል መስሎኝ ነበር እና ስትወድቅ የሚረዳ ታጣለህ። በቃ ትናንት የነበረህን ነገር ድጋሚ ለመልሰው ብትል ዋጋ ያስከፍላል። እግዚአብሔር ግን የካሳ አምላክ ነው። ግን ምንድነው ሰዎች ስንባል የሆነ የሚታይ ነገር ነው የምንፈልገውና በሳቱ ማንም እንኳን ሊረዳን የሚችል ሰው አልነበረም። በቃ በጣም ተሰበርኩ። ለትልቁ ሀዘኔ ብዬ የማስበው ያለ ምናልባት በዚህ ጋር በተያያዘ ማለት ነው ወደ ሕክምና እንመለስና መቼም በዚህ ሕክምና መቆየት በዚህ ህመም መቆየት በጣም ብዙ ስቃዮች አሉት። ብዙ ቀናትን አሳልፈሃል፣ ብዙ ምሽቶችን አሳልፈሃል፣ ብዙ ወራትን ብዙ ዓመታትን አሳልፈሃል። በዚህ ህመም 1 ቀንም 5 ቀንም በጣም ከባድ ነው። አንተ ደግሞ ከዚህ ህመም ጋር 5 ዓመት ግቢ ላይ ቆይተሃል ስትማር ነበርና እስቲ እነዛ ወደ ኋላ እንመለስና እስቲ እናውራቸው። ቀደም መጀመሪያ ላይ መግቢያ ላይ ስትለኝ ነበርና
ለአንተ ብሎ ክላስ ሲቀይሩ ነበረ። በጣም ደም ነበረ ሲያሸናኝ ነበረ ስትል ነበረ እና ያ የህመሙ አሉታዊ ጎን ነው። አዎ እም፣ በአፌ ደም ይመጣል፣ እም፣ በአፍንጫዬም ደም ይመጣል፣ በሽንት ቱቦዬም ደም ይመጣል፣ ኢንፌክሽንም ያደርግብኛል። እም። ምን ያጣል ነበር ሰው የሚሰማ ይዛን በአፍንጫህም በአፍም ደም ሲመጣ ምን ነበር አንተ የሚሰማ? ሰው ሊጠየፍ ይችላል። አዎ እንዴት ነበር ያን እስቲ? ሊጠየፍ ይችላል፣ ሰው ይጠየፋል። እም፣ እሱ ንጹህ ነገር የሚጠላ ሰው የለም። እም፣ ኦልሬዲ ታማሚ ነኝ። ያንንም ቻሌንጅ አሳልፌዋለሁ። ኦኬ። አሁን የለፈው እንጂ አሳልፌያለሁ። እና ዶርም ውስጥ ነው በአፌ ደም ሲመጣ ነበር። እም፣ እዛ ላይ እሱም ብቻ አይደለም፣ ስትታመም አንተ እኮ ቸርች ታገለግላለህ፣ ለምን ያማል ትባላለህ። ተብለህ ታውቃለህ? ኦፍኮርስ እም። ትባላለህ። ምን ነበረ ምላሽ ግን? እኔ ኢዮብን ነው ማነሳላቸው። ማለት እግዚአብሔርን እኔ የተቀበልኩት በቃ የግል አዳኝ አድርጌ አምላኬን የተቀበልኩት ለስጋዬ ብቻ አይደለም፣ ለነፍሴ ነው። የመጀመሪያው ፐርፐሴ ሰው ቢያድነኝ ባያድነኝ እሱ አምላኬ ነው። ገባ? ሊፈውሰኝም ይችላል። አምላክ አይደለም አትፈውሰኝም ስላልኩት አይደለም እሱ ሊፈውሰኝ። ገባ? አይነ ስውር ነበረ ባይብል ላይ ማለት ነው። እና የእናቱ ነው ወይስ የአባቱ ኃጢአት ነው እንደዚህ እንዲሆን እውር ሆኖ እንዲፈጠር ያደረገው ብለው ጠየቁት። ግን ኢየሱስ ሲመልስላቸው የእናቱም የአባቱም አይደለም፣ የእግዚአብሔር ክብር ይገለጥበት ዘንድ ነው። በቃ እኔ ነገ ላይ የሚፈውሰኝ አምላክ እንዳለ አምናለሁ። ያለኝ አቋም ነበረው፣ ወደ ቤትም ያልተመለስኩበትን አቋም ማለት ነውና ዶርም ውስጥ ነው በአፍ ደም ነው። ኢቭን ለመጥረግ እንኳን አቅም እኮ አይኖርህም። ግን የሚጠግ ልክ እንደዛው ለምንድን ነው የሚያምህ? አንተ እኮ ቸርች ታገለግላለህ፣ ትሄዳለህ፣ ዴቮሽን አለ። ሌሊት እግሬን እያለከስኩ እሄዳለሁ። 11 ሰዓት ተነስቼ በጊዜ ስለማልደርስ 12 ሰዓት ነው የሚጀምረው። 11 ሰዓት ተነስቼ ቀስ እያልኩ እሄዳለሁ። ለምንድን ነው ሌሊት ተነስተህ እየሄድክ ከሰዓትም አትቀርም ቸርች እያልክ ከደጁ ሳትጠፋ ሳትታጠቅ ለምን ያማል? ጆሽ ባክግራውንድ ፈትሽ። ያሉክ ሰው አሉ? አዎ የሩቅ ቢሆን ችግር የለውም። የቅርብ በቃ ጓደኛዬ ብትለው የሆነ ብሞት እንኳን ሬሳዬን ይዞ ለቤተሰብ ይዘም ይመጣል የምትለው አብረህ እኮ ነው። አብረህ ያለ ስትታመም የሚያውቅ፣ ሕክምና ስትሄድ የሚያውቅ፣ መድኃኒት ስትውጥ የሚያውቅ፣ ለአንተ ተብሎ ክላስ ሲቀየር የሚያውቅ፣ መራመድ ከብዶ እንደዚህ ጅን ይዞ የሚያስወጣ የሚያስገባ፣ አንድ ደረጃ ለመውጣት በሁለት ሰው ስትወጣ ስትወርድ አብረኸው እጁን ይዘህ የምትወጣው የሚሸከም ሰው ለምን ያመሃል? ቸርች እኮ ትሄዳለህ ይልሃል። ኧረ ዶርሙን ጥረጉ፣ ምንድን ነው ዶርሙ ሸቷል ትባላለህ። ከዛም ትሄዳለህ፣ ትጠርጋለህ፣ ትወለውላለህ እንጂ ቀላል የሚባል አይደለም ያሳለፍኩት። ግን በዛ መካከል ደግሞ አብሮ የሚያግዝ አይጠፋም ያልኩ ክላስ እየቀሩ የሚሄዱ ልጆች ነበሩ፣ ወክ የሚያስደርጉኝ ነበሩ። አይዞህ ያልፋል፣ የአንተ ጠንካራ ነህ፣ በርታ፣ እሺ ያልፋል በቃ ምናምን የሆነ ሞትን እንዳታስበው የሚያደርግ አለ። ግን በዙሪያዬ በቃ ብዙ የሚያደክመኝ ልቤን የሚያወርድ ነበሩ። ሁሉም ጓደኞቼ ማለት እችላለሁ አብሬ በሳቱ የነበርኳቸው እንደዛ የሚሉ ነበሩ። እና ሳይኖር ቀርቶ አይደለም እንዳልኩ። እንዴት አለፉ እነዛ 5 ዓመታት ሙሉ ግቢ ላይ? እነዛ 5 ዓመታት በእግዚአብሔር ምሕረት አለፉ። በሰዎች አይደለም፣ በእኔም አይደለም፣ በቤተሰቦቼም አይደለም፣ በራሱ እግዚአብሔር ብቻውን መራው። ከእርሱ ጋርም ሌላ አምላክ አልነበረም። በህይወቴ ማንንም ላስቀድም አልችልም። የእግዚአብሔርን ምሕረት ቴስት አድርጌያለሁ። ቴስት እንዴት ይልንገር? አንድ ደረጃ መውጣት አልችልም ነው የምልህ። አንድ ደረጃ ኖርማል ደረጃ እኮ ነው፣ ትንሽ ነች እኮ። ያንን ደረጃ እግሬ እኮ አይነሳም ነበር። ትላንት ስፖርት እሰራለሁ፣ እወዳደር ነበር፣ እግሬን እንደፈለኩ አድርጌ እሰራ ነበር፣ እጆቼ እንደፈለኩ አንቀሳቀስ ነበር። አሁን ግን አልችልም። ቁጭ ብዬ ማንበብ አልችልም፣ ማጥናት አልችልም። ግን 1ኛ ዓመት ነበር ያመመኝ፣ በጣም አሞኝ ነበር።
ደክሞኝ ነበር፣ ግን ሁለተኛ መቀጠልኩ። ባፌ ደም ይመጣ ነበር፣ እግሮቼ አብጦ ነበር፣ ግን ሶስተኛ መቀጠልኩ። 4 5 ሰው ማንን ላስቀደም ይችላል? በህይወቴ ላይ የመጀመሪያው ነው የሚጀምረው። እነዚህ 5 ዓመታቶች በሙሉ በእግዚአብሔር ምሕረት ያለፍኳቸው ናቸው እንጂ ኢቨን የሚያሳክመኝን ሰው ፕሮቫይድ የሚያደርግልኝ እረኛዬ ራሱ ነበር። በቃ ፕሮቫይደሬ ነበር፣ አቅራቢዬ ነበር። እያመመኝ ቸርች አገለግል ነበር። ሳገለግል ማይኩን ሲይዘው የሆነ ካፌ ደም ተንጠባጥቦ ማይኩን ኮንሽስ ሆኜ ነው በቃ ስዘምር ራሱ ኮንሽስ ማይንድ ነኝ። የሆነ በቃ ሲይዘው ደም ይንጠባጠብ ይሁን በቃ አለ አይደለ ፍራቻ አለብኝ። ሰው ምን መሰለ አሁን የሆነ ነገር ቢሆን መድረክ ላይ በወርቅ ወይ ደግሞ ደም የሆነ ነገር ቢሆን ይሄው እስከነ ኃጢአቱ መድረክ ላይ ወጣና እግዚአብሔር ታምር ሰርቶ እንደዚህ ያደረገው ይሄ ሰው የሰው አይምሮ ከባድ ነው። አንዴ እኛ እንደምና የአይምሮችን ከባድ ነው በቃ። ስለዚህ በቃ ለክብር ተጠንቀቅ። ከወረድኩ በኋላ ይመመኝ በቃ ሳነክስ ነው የምሄደው። መድረክ ላይ ስወጣ ግን ሂሊንግ በቃ የሚገርም ፕሬዘንስ አግኝቼ ነው የምወርደው። ስወርድ ግን ያመኛል። ፌንት ልሰራው ሁላ እችላለሁ ወርጄ። ስለዚህ የእግዚአብሔር ምሕረት ነው ልለም የምችለው ገባ። የእግዚአብሔር ክላስ ውስጥ ልጆች ተቀምጠው ይማራሉ። እኔ ለሼም እየተንቀጠቀጥኩ እያላበኝ እያቃሰብኩ ውሃ እያስኩ ነው የምገባው ክላስ ከኔ ለኔ ተብሎ ክላስ እስኪቀየር ድረስ ሩም ቀይሬ ግራውንድ ወርጄ ከዲዚብሊቲዎች ጋር አብሬ እንድኖር አስበዋል። ከነሱ ጋር አብሬ የነሱ ሻወር ሽንት ቤት አለ ኦሬዲ በቃ ብዙ ነገር አክሰስ ማድረግ ስለማይችሉ ብዙ ነገር መጠቀም ስለማይችሉ ሁሉ ነገር በዛ ልክ ነው የሚሆነው ገባክ። ከነሱ ጋር አብሬ ነበርኩ። ከነሱ ጋር ሆኜ ራሱ አልቻልኩም ነበር ነው መለኩ አልቻልኩም ነበር መንቀሳቀስ አልቻልኩም ነበር። ኢቭን አብረውኝ የሚኖሩ የአካል ጉዳተኞች ነበሩ አልጋዬን ሲያነጥፉ የነበሩት ሲያግዙኝ የነበሩ። ስለዚህ እግዚአብሔር ምሕረት ነው ያደረሰኝ። በቃ ራሱ እግዚአብሔር ብቻውን መራው። ከሱ ጋርም ሌላ አምላክ አልነበረም። የሆነ የተባበረው ሰው የለም። በቃ እኔን ሊረዳኝ፣ እኔን እዚህ ሊያበቃኝ፣ እኔን ሊያስተምረኝ፣ በጤና ሊያቆየኝ፣ ለሰዎች የሚተርፍ ህይወት የሚቋደስ አለ አይደለ የሚቆረስ ህይወት እንዲኖረኝ አድርጎ እኔንም ጠንካራ አድርጎኛል ገባ። በጣም እንድጠነክር አድርጎኛል። ልቤንም በሱ ላይ በቃ አሁን የተቀመጥኩበት ይሄ ሶፋ እንዲተገልብጦ እንደማይጥለኝ አሁን አምኜበታለሁ ተማምኜበታለሁ። የተቀመጥነው መሬት እንደዚህ እንደማይገለብጠኝ ልክ እንደሱ በእግዚአብሔር ተማመንኩ። ያ የተማመንኩት እግዚአብሔር ለዚያ በቃ ኢቭን እኮ የምናውቃቸው ጓደኞቻችን እኮ ስቲል ሰራ ያሰው ከኔ የተሻለ ግሬድ ያላቸው ከኔ የተሻለ በጣም በቃ አክቲቭሊ ፓርቲሲፔት ሲያደርጉ የነበሩ አሉ። እኔ ክላስ አልተማርኩም እኮ ማለት ይቻላል። ይደርሳል በቃ የሆነ ነገር በላይ ያደርጋለሁ እገባለሁ ፈተናለሁ። አይምሮዬ እንኳን አይቀበልም። የሆነ ሰው እንደዚህ ያደርገኛል ላስቀደም የምችለው ማንም የለም ልልህ ፈልጌ ነው በቃ። እና 5 ዓመታቶች የምህረት ዓመታቶች ነበሩ። በቃ የእግዚአብሔር ምህረት ዓመታቶች ነበሩ። በቃ የበዛልኝን የእግዚአብሔርን ታላቅ ምህረት ነው ላወራ የምችለው። ስለ ግቢ ከተጠየቅኩ ስለ አስተዳደጌ ከተጠየቅኩ በቃ የእግዚአብሔርን ታላቅ ምህረት ነው ያየሁት። ስለዚህ የምህረት ዓመታቶች ነበሩ ብዬ ነው የምደመድምልህ። መልካም። ምናልባት ወደ ግቢ አሁንም ልመልስና አብዛኛውን ጊዜ ክላስ አቴንድ አታረግምና ምናልባት ውጤት ላይ እንዴት ነበረ? መምህራኖች ውጤት እንዴት ነበረ የሚይዙልህ? ያጋጠመ ገጠመኝ የለም? የተጎዳ ምናልባት ሁሉም መምህራኖች እኩል አንተን ላይረዱ ይችላሉ ብዬ ነው። ምን አጋጠመ እስቲ? ሁሉም ሰው አንድ አይነት አስተሳሰብ አይኖረውም። አልፈቅድልህም የሚል ያጋጥማል። እና እኔ ይመለከተኛል ስላንተ ምን አገባኝ ይላል። እያሳየው የሕክምና ቀጠሮ እያሳየው አይመለከተኝም። ከገባ ገብተህ ተማር፣ ካልገባ የራስህ ጉዳይ የሚላል። ደንግጦም ደግሞ የምረን ነው በቃ የሚል እኮ መተመፈተን ይችላል። አትምጣ ክላስ ከዚህ በኋላ ራስን ትሪት አድርግ፣ ወደ ቤት ሂድ፣ ለምን ትማራለህ? ለምን ነው የምትጨነቅ? አይዞህ የሚል አለ። እየደወለ ቼክ የሚያደርግህ አለ። ልክ እንደዛውም ደግሞ ግሬድህን ራሱ የሚቀንስ አለ፣ የሚረዳህ አለ። ኢቭን እየተፈተንክ ራሱ ውጣና ና የሚል አለ። ጊዜ ጨምርልሃለሁ፣ ሰዓት ጨምርልሃለሁ፣ እሺ እየተንቀሳቀስ ያማል፣ ውሃ አምጥቶ የሚሰጥ አለ።
በዛው ልክ ደግሞ ጭራሽ እያወቀ ታማሚ እንደሆንክ የሚያውቅ ክላስ ውስጥ ወድቀ የሚያውቅ እንደዚህ ሆኖ ደግሞ ይሄን ሁሉ ነገር መሆን እያወቀ ደግሞ ጨካኝ ሰው አለ እና ሁሉም መምህር አለ። በመምህርም ተፈትኛለሁ፣ አካዳሚካል ውጤትም ተፈትኛለሁ፣ በዶርም ውስጥም ተፈትኛለሁ። እንደፈለኩ ማንበብ አልቻልኩም ነበር። በዛ ውጤት ቀንሶብኛል። እንደፈለኩ አልንቀሳቀስም ነበር። በህይወት እስቲ ጆሽዬ አሁን ብዙ ውጣ ውረዶችን አልፈሃል፣ ብዙ ህመሞችን፣ ብዙ ስቃዮችን፣ ብዙ ጊዜያትን አልፈሃል እና እስቲ ደግሞ እንመለስና በጣም በህይወት ደስተኛ የሆንክበት ለዚህ ነው እንደ ፈጣሪ ወይ ያኖርከኝ ልታሳየኝ ተአምር ልታሳየኝ ያልክበት ምንድን ነው ይኖራል? አዎ ለዚህ ነው ወይ ተአምር ልታሳየኝ ያልኩት። በእያንዳንዱ ነገር አሁን በቃ ያሽኮረመመኛል በል የሆነ ተቃራኒ ነገር ማድረግ በቃ የሱ መገለጫው ነው። የሆነ አቃተኝ ስትል መገለጫው ነው። የሆነ ሌላ ሰው አይደለም የሚያመጣው። ደከመኝ ስል በድክመቴ ችሎታውን ያሳየኛል። በቃ አልችልም አቁሜያለሁ ከዚህ በኋላ ስል ባለመቻሌ ውስጥ ነው የሱን መቻል የሚያሳየኝና ኤግዚት ኤግዛም አላለፍኩም ታውቃለህ። ኤግዚት ኤግዛም እኔ ስፈተን 26 ጥያቄ ነው ማክ ከዛ ውጭ ያሉትን ጥያቄዎች አላውቅም። ኦልሬዲ ፔንት ሰርቻለሁ፣ ደክሞኛል። ምንም ነገር እጄም የአይሲቲ ባለሙያ ነች ማውዝ የምትይዘው። ማታውን ሙሉ ታምሜ ነው፣ ጓደኞቼ ምንም አልተኙም። የግዴታ ነው የተፈተንኩት እና ማውዙን ያዝኩ 26 ጥያቄ ላይ መሆኔን ነው የማስታውሰው። አላውቅም ከዛ በኋላ እጄ አይዝም እንዳለ መጡ፣ የህግ ዲፓርትመንቶች መጡ። ብለርድ ነው ለኔ ኮምፒውተሩ የነበረው። ኢቭን የመጀመሪያው ኮምፒውተር ራሱ አልሰራ ብሎ ነበር ኮምፒውተር የቀየርኩት። ግን አሁን ስራ አለኝ። ዊዛውት ኤግዚት ኤግዛም ነው ምልክ ስራ እየሰራሁ ነው እና ባለመቻል ውስጥ ነው በቃ አንተ አልችልም ትላለህ። እኔም ማስበው ኔክስት ኤግዚት ኤግዛም ተፈትኜ በቃ ተረጋግቼ ጤናዬንም ጠብቄ በቀጣይ ማለት በሀፉ እኮ አይደለም በመጨረሻው ነው የምልህ። በመጨረሻው እንደዚህ ሆኜ ተፈትኜ በቃ ነው የማስበው። እስከዛ ደግሞ ሰራለሁ በቃ ስራ የተገኘውን ስራ በቃ ቀን ስራ ምናምን ሰራለሁ ብዬ ነው የማስበው። እኔ አሁን ደህና ነኝ፣ እወጣለሁ፣ እገባለሁ፣ እንደማንኛውም ሰው ትራንስፖርት ይዛለሁ እና ለዚህ ነበር እንዴላለሁ ያ ያለፍኩባቸው እነዛ ወራቶች በሙሉ ለዚህ ነበር። ነገም ትልቅ ነገርን የምጠብቀው ከሰው እጅ አይደለም። ለዚህ ነበር ብዬ የምቆጥረው ህይወት አለ ከልጅነቴ ጀምሮ በግቢ ላይ በእያንዳንዱ ባለፍኳቸው የሰውን ፍቅር ታያለህ፣ የሰውን መራቅ ታያለህ፣ መቅረብ ታያለህ፣ ሚዛን ውስጥ ትገባለህ፣ ትለካለህ። መንፈሳዊ ህይወት ይለካል፣ አካዳሚካል ትለካለህ። በቃ ፋይናንሻል የማትለካበት ነገር የለም። በቃ ችግር ሲመጣብህ ትለካለህ። ስትለካ ደግሞ እንደዚህ አይደለም የምትለካው፣ እንደዚህ ነው የምትለካው፣ ተዘቅዝቀ ነው የምትለካው። ግን ሰው ነበር ልኬቴን ያወጣልኝ እግዚአብሔር አይደለም እና ለዚህ ነበር እንድል አርኩኛል። በጣም ደስ ይላል። ቅድም ስትለኝ ኤግዚት አላለፍኩም ስራ አለኝ ስትለኝ ብዙ ኤግዚት ያለፉ ልጆች አሉ ግን ስራ ያላገኙ አሉ እና አንተ ላይ የማየው ነገር እግዚአብሔር ድንቅ ስራውን አንተ ላይ አድርጓል እና ከአንተ የምረዳው ነገር በእግዚአብሔር በፈጣሪ ምን ያህል እንደምትተማመን ነው። ይሄን ያህል እምነት ከየት ልታገኝ ቻልክ? እናቴ በጣም አማኝ ነች፣ እናም የጸሎት ሰው ነች። እያንዳንዱ መንፈሳዊ ነገር የሚባለውን ነገር የተማርኩት ከቤተሰቦቼ ነው። በቃ አባቴም ከዚህም በፊት ቤተክርስቲያንን የመሰረተ ነው፣ ወንጌልን ሲሰብክ የነበረ ነው። ለወንጌል ደግሞ በጣም ዋጋ የከፈሉ ናቸው። እየተሰደዱ ለ3 ዓመት ምናምን እህል እንዳይዘራባቸው በቃ በማህበር በቀበሌ ምናምን የተወገዙ የነበሩ ለወንጌል ብለው ዋጋ የከፈሉ ናቸው እና ይህ የመንፈሳዊ ህይወትን ያተረፍኩት ከቤተሰብ ነው። ጸሎትም ቢሆን ቸርች ላይ ሄጄ አይደለም ቀድሜ የተካፈልኩት እና የመጀመሪያ ቸርች የነበሩት
በቃ ቤተሰቦቼ ናቸው። ጸሎትን የተማርኩት በእሷ ነው። እምነት ስትጸልይ ደግሞ እንዳመንክ ተቀበለ ነው የምትጸልየው አይደለ? ስለዚህ በቃ እምነትን ጸሎትን ባበዛው ቁጥር ሌላ ማለት በቃ የሚሰማኝ አምላክ አለ ብዬ እያሰብኩ መጣው ማለት ነው። ባለማወቅም ቢሆን ማለት ነው። እና ኢቭን ከዚህም በፊት ለቤተሰቦቼ የምነግራቸውን ነገር ለራሴ ለእግዚአብሔር ብቻ ማውራት ጀመርኩኝ። ከዛ ሲመለስልህ ታገኛለህ። ከዛ የሆነ ታይም ሲመለስ አገኛለሁ። ከዛ እምነቴ እየጨመረ መጣ። በቃ እና ምን ልልህ ፈልጌ ነው መሰረቴ እምነትን እንድጥል ያደረጉኝ ደግሞ በቃ የመጀመሪያዎቹ ቤተሰቦቼ ናቸው። የግቢ እንመለስና አንድ ሁለት ጥያቄ ብቻ እንቀረን ጆሺ። እስቲ የግቢ ቆይታ ላይፍ በጥቂቱ እናንሳና እስቲ በግቢ ምን ገጠመኝ አለ? ግቢ ላይ ገጠመ? አዎ ይጠፋል። የግቢ ተማሪ ሆነ አንድ ሁለት እንጫወት። ግቢ ላይ የመጀመሪያው ማስታወሰው ፍሬሽ ነው። ብሎክ 14 ነው የመጨረሻ ብሎክ። ለአጠሩ ቅርብ ነው። ጂንካ ብሎክ ይባላል። ማለት ጂንካ የተባለበት ያው ጂንካ መስመር ወደዛ ስለነበር ከዛ ሌቦች ይገባሉ ማለት በአጠሩ እና እየገቡ ይሰርቃሉ ምናምን እና ተማሪ ሌሊት ነው። አዎ ሌሊት ላይ እና ተማሪ ደግሞ ቴንሽን አለበት በሰዓቱ። እንግዲህ የሆነ ያው ለከተማውም አዲስ ነህ፣ ለሀገሩ አዲስ ነህ፣ ለትምህርት ቤቱ አዲስ ነህ። ኢቭን እንኳን ኖርማል ራሱ ተማሪ መጥቶ ሲነሮች እኮ መጥቶ ዶክተር ነን ሲሉ አሁን እንላለን እና ለምዷል። ጎረቤት ምናምን ያሉት እንትኖች ምናምን ፒሲ ተሰርቆባቸዋል ምናምን ስልክ ተሰርቆባቸዋል። እኛ ጋር መጣ ሲያንኳኳ ጓደኛዬ ከፈተው። አንድ ዶርም የነበረም ሲከፍተው ያለን አውጥ አለ። አልቆልፋችሁ ነበረ? ቆልፈናል እንጂ ውጭ እኮ ግማሽ ተማሪ አለ። ስለዚህ ትከፍታለህ። ከዛን ሲያንኳኩ በቃ ከፈተ። ደግሞ ማንኳኳት ስለ ኖርማል ይሄ የቤተኛ አይነት ማንኳኳት ነው እንጂ የሆነ በቃ ፎርማል የሆነ አይደለም። ኢንፎርማል የሆነ ዝም ብሎ ድብድብ ሲያደርግ ጀለስ ይከፍተዋል። ከዛን ገብቶ አውጣለው። እኔ አልተኛውም ነበር ስልክ ሲቀሙ ስለነበረ ችፉድ ከችፉዱ ስር ስልኬን አስቀመጥ የሌለ ያለኝ ባለኝ አቅም ማንኮራፋት። ከዛ ልጁን ሊወጋው አለ ስለት ይዞ ነበረ እና ሊወጋው ነው። ከዛን አንሶላ አለ አንሶላውን ብድግ አደረኩኝና ጠቅልዬው ላይ ወጣው። በጣም አነኩኝ። ከዛ በጣም የገረመኝ አልወጋኝም ነበር። ስለት ይዞ ነበር። ስለት ይዟል አለ ይዞ በሩን ከፍቶት ይዞ ተሸክሞ ዶክተር እና ዕቃ ይዞ ሰው ሲጠፋ የሆነ ሰረቀኝ ትላለህ። እኔ ሰረቁኝ እና ያልኩበት ጊዜ አረሳም። በጣም ነበር እንትን ያልኩት። ሌላኛው ደግሞ ቸርች ውለን የሆነ ኢቭ ናይት ነበር 10 ሰዓት ምናምን መጣ። በጣም ደክሞኛል። ገባን። ዶርም ገብቼ ነቃ። ስነቃ እሮብ ጉዳይ ለ2 የካፌ ሰዓት 2 ሰዓት ነው ካፌያችን የሚዘጋውና ካፌ እንሂዳቋቸው ሰዓት ረፈደብኝ። ከዛ ሁሉም ጫማቸውን ይለብሳሉ፣ ልብሳቸውን ይለብሳሉ። ካፌ ሰዓት አልፎ ነግቶ ቀኑ የምሽቱ 1:45 ነው የነቃሁት። አዎ ጠዋት ተኝተህ 11 ሰዓት ምናምን ተኝቼ የነቃሁት ነግቶ የምሽቱ 1:45 ነበር። ከዛ እነሱ ደግሞ ምን ይላሉ? አብረው ይለብሳሉ። አውረፍዶብናል ይላሉ። ኧረ አንተ ነግቷል ምናምን አላለኝም ታውቃለህ። እሺ ለመሮጥ ስወጣ ለካ መሽቷል። የማረሳው ገጠመኝ ይሄ ነው እና መልካም ጥሩ ቆይታ ነበረ ጆሺዬ። ምናልባት በስተመጨረሻ ማመስገን የምትፈልጋቸው አካላት ግለሰቦች ካሉ ይቻላል? አዎ ብዙ ማመስገን የምፈልጋቸው ግለሰቦች አሉ። ያው በእነዚህ ሁሉ ነገሮች ሳልፍ ሰው ያስፈልጋል። በግቢ ቆይታ ተማሪ ያስፈልጋል፣ ሰፖርት የሚያደርግ የሚረዳ
እናጥና የሚል ካልቻልከ ደግሞ ና ላስረዳህ የሚል ጓደኛ ያስፈልጋል። በዛ መካከል ጓደኞች አብረው ነበሩ፣ መልካም ጓደኞች ነበሩ። እነሱም ማመስገን እፈልጋለሁ። የባቼንም ተማሪዎችም እንዲሁም ደግሞ ህግ ትምህርት ቤት ከተቀላቀልኩ በኋላ ደግሞ በህግ ትምህርት ቤት ዲፓርትመንት ነው አብረን የምትገባውና በዛ የነበሩኝን ጓደኞች በጣም አድርጌ ነው ማመስገን የምፈልገው። ያበረታቱኝ ነበር፣ አይዞህ ይላሉ፣ ጠንካራ ነህ እያሉኝ የነበሩትን እነሱን ማመስገን እፈልጋለሁ። መምህራን፣ የሚረዱ መምህራኖች አሉ። ዲፓርትመንቴን ማመስገን እፈልጋለሁ። በብዙ ነገር ተባብሩኝ። አርባ ምንጭ ዩኒቨርሲቲን ራሱ ማመስገን እፈልጋለሁ። ምክንያቱም ደረጃ መውጣት ስለማልችል ነበረ እኔን በቃ ማለት ለአካል ጉዳተኞች እንዲመች ተደርጎ የተደረገ ላይ ገብቼ መንቀሳቀስ እንድችል አድርገውኛል። ይሄ ራሱ በጣም ምስጋና ያስፈልጋል እና በጣም አድርጌ ነው ከአርባ ምንጭ ዩኒቨርሲቲ ተማሪዎችን፣ መምህራን ማመስገን እፈልጋለሁ። እንዲሁም ደግሞ ቸርች፣ ሚኬሲ ቸርች፣ መካነ ኢየሱስ ቸርች በጣም የሚጠይቁኝ ናቸው፣ አይዞ የሚሉ ናቸው። በቃ መንፈሳዊ ህይወቴ በቃ እግዚአብሔርን እንዳይ ነገ አይዞ ሌላ ቀን አለ እንዲል ያደረጉኝ እዛ አርባ ምንጭ ዙሪያ አመሰግናለሁ። በመቀጠል ደግሞ 5 ዓመት ስማር ሰፖርት ያደረጉኝ አሉ። እነዚህ ስማቸውን ብጠራ ደስ ይለኛል። ችግር የለም። መሲ ትባላለች፣ ሀብታሙ እስከነ ባለቤቷ እና ቤተሰቦቿ በጣም አድርጌ ነው ማመስገን የምፈልገው። ይብራለም እና ዳኛቸው ሙሉ ቤተሰቡ በጣም አድርጌ ነው ማመስገን የምፈልገው። ሰፖርት ያደርጉኝ ነበረ እና ተመርቄ እስክወጣ ድረስ ሰፖርት አድርገውኛል። እንደገና ደግሞ አማረች ትባላለች። እነዚህን ሰዎች ደግሞ እኔን ሰፖርት እንዲረዱኝ ያነጋገረች ነች። በሷ በኩል ነው እነዚህን ሰዎችን ላገኝ የቻልኩት እና እነዚህ ሰዎች በህይወቴ በቃ እኔ እናቴና አባቴ ናቸው። እነሱ በጣም አድርጌ ነው ማመሰግናቸው። በመቀጠል ቤተክርስቲያን በጸሎት በቃ በብዙ ነገር ቀኝ እጅ ትሆናለች ቤተክርስቲያን እና ኢቨን ቤተክርስቲያን ውስጥ ያሉ ህብረቶች፣ ሻካይና ኳየር ሊደሮቼ፣ ፓስተር ታላቅ ምህረት ግቢ ልሄድ ስል መጀመሪያ ብር የሰጠኝ ታላቅ ምህረት ነው። ፓስተር ለክብር የሚባል ፓስተር ያለ እና እሱ ነው እግዚአብሔር እኔ አስጀምሬያለሁ እግዚአብሔር ግን ያስጨርሳል ብሎ 800 ብር የሰጠኝ እሱ ነበረ እና በሰዓቱ ምንም ነገር አልነበረኝም ግቢ ሴት እና ማመስገን የምፈልገው ፓስተሬ ነው። እጅግ አድርጌ አመሰግናለሁ። አሁን ያለውን ታላቅ ምህረትን ፓስተርን በጣም አድርጌ ማመስገን እፈልጋለሁ። በመቀጠል ደግሞ ከሁሉም በላይ ቤተሰብ በቃ እንዴት ብዬ ልንገርህ፣ ያው ቤተሰብ አይገለጽም። አሁን እናቴ እንደዚህ ነች፣ አባቴ እንደዚህ ነች፣ ወንድም እንደዚህ ልል አልችልም። በቃ ስልክ ከማንም ጋር አታወዳደራቸውም። በድህነት እናትህ ናቸው። በቃ ቢያጡም ቢያገኙም በቃ አባት እናትህ ናቸው። በጣም ከማንም በላይ ይጨነቁልኛል። ሰፖርት ካደረጉልኝ ሰዎች በላይ ከሚያደርጉኝ ሰዎች በላይ የሚጨነቁ ቤተሰቦቼ ናቸው፣ የሚጸልዩልኝ ናቸው እና 5 ዓመት ሰፖርት አላደረጉኝም ብዬ ምንም ኮምፕሮማይዝ የማደርግባቸው ቤተሰቦች አይደሉም። ለእኔ በጣም የሚለዩ ቤተሰቦቼ ናቸው። በጣም ውድ እናቴ በጣም ፋንታዬ ትባላለች። የኔ ቅመም በጣም ነው የምወዳት። አባቴ ተስፋዬ ይባላል። በጣም ትጉ ሰው ነው፣ ሰራተኛ ሰው ነው። ብቻውን 10 ሰው ምናምን የሚያስተዳድር ሰው ነው። እግዚአብሔር የረዳው ሰው ነው። በቃ እንዴት ብዬ ልንገርህ፣ በጣም አድርጌ ነው አባቴ የምወደው። ክፉ አይንካብኝ። እናቴንም አባቴንም እጅግ በጣም አድርጌ ነው ማመስገን የምፈልገው። እንደገና ከቤተሰቦች የቀጠለው አበዛውብን። በእኔ ህይወት ያልተሳተፈ ሰው የለም። ለዛ ነው እና ከላይ ነው በጣም አድርጌ ነው ማመስገን የምፈልገው። ቤተሰቤ ሳፖርት የሚያደርግ ሰው ነው። እጅግ አድርጌ ነው ማመስገን የምፈልገው። እሱም እግዚአብሔር አሁንም አብዝቶ ድርጅቱን ያስፋለት፣ ያብዛው፣ ትልቅ ቦታ ያድርሰው። እንደዚህ ስለ ቸርች ብዬ ስለ ቸርች ውስጥ ብዙ ሰው ስለሚካተት ነው። ቸርች ስለ በቃ የእግዚአብሔር ፍጹም ሙላት ቤተክርስቲያን ሙሉ ነው። መለዛ ውስጥ ብዙ ሰው አለ፣ ሳፖርት ያደረገኝ እና ያገዙኝ ሰዎች አሉ።
እነ መስኪ ያሉ ብዙ ነው እና ብቻ ስማቸውን ከጠራው ይበዛልና እነዚህ ያልኩ በዋናነት ናቸው። እህቴ በጣም ነው የምትጨነቅልኝ። ታላቅ እህቴ በጣም ነው የምወድሽ። እነዚህም ማመስገን እፈልጋለሁ። በመጨረሻም ደግሞ አንተ ራሱ ህይወቱ ያስተምራል፣ ለሌሎች የሚቆረስ ህይወት አለው ብለህ አምነህብኝ እዚህ ስለጋበዝከኝ እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። አንተንም አመሰግናለሁ ጆሺ። እኔም በድጋሚ ጥሬን አክብረህ ይህን ውድ ጊዜን ሰጥተህ ይህን መሰለ ጣፋጭ ታሪክ ስላካፈልከኝ ከልብ አመሰግናለሁ። ውድ የዳሽን ቲዩብ ቤተሰቦች የተከታተላችሁ ያላችሁት ዳሽን ቲዩብን ነው። እንደዚህ ተመሳሳይ ታሪክ በየሳምንቱ እናንተ ጋር እንዲደርስ እንደዚህ መሳጭ ታሪክ ያላቸውን ሰዎች ኮንታክት አድርጉን። እኛ እዚህ በአማረ መልክ አቅርበን ወደ እናንተ እናደርሳለን። እናንተም ትማሩበታላችሁ ብለን ተስፋ እናደርጋለን። ሁሌም በየሳምንቱ የሚተላለፈውን ፕሮግራም እናንተ ጋር ወቅቱና ጊዜውን ጠብቆ እናንተ ጋር እንዲደርስ የዳሽን ቲዩብ ዩቲዩብ ቻናል ሰብስክራይብ፣ ሼር፣ የደውል ምልክቱን መንካት እንዳይረሱ። የዳሽን ቲዩብ የቲክቶክ፣ የኢንስታግራም፣ የፌስቡክ የተለያዩ ሶሻል ሚዲያዎችን በመከታተል መከታተል ትችላላችሁ። ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። አመሰግናለሁ።